ሰላም ውድ ተመልካቾቻችን ከናሁ ቴሌቪዥን የዕለተ ሰኞ መጋቢት 29 2017 ዓ.ም የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁን እንድትቆዩ እንጋብዛለን። የሀገር ቤት ስፖርታዊ መረጃዎቻችንን ቀዳሚ ነው የምናደርገው። የኢትዮጵያ ፕሪሚየር ሊግ የ24ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ጀምረው በሐዋሳ ሰው ሰራሽ ስቴዲየም የሚከናወኑ ነው የሚሆነው። ዛሬ እንግዲህ የሚደረጉ ሁለት ጨዋታዎች አሉ። ቀን 9 ሰዓት ላይ ፋሲል ከተማ ከቅዱስ ጊዮርጊስ እግር ኳስ ክለብ ጋር የሚያደርጉት ጨዋታ ቀን 9 ሰዓት ሲል ጅማሮውን ያደርጋል። ፋሲል ከተማ ባለፉት ጨዋታዎች እያሸነፈ መጥቷል። አሁን ላይ እንግዲህ በደረጃ ሰንጠረዡም ያለውን ነጥብ ወደ 30 ከፍ በማድረግ እንደዚሁ 9ኛ ደረጃ ላይ የተቀመጠበትን ውጤት እየተመለከትን እንገኛለን። ቅዱስ ጊዮርጊስ እግር ኳስ ክለብ ያለፉትን ጨዋታዎች በጥሩ አቋም ላይ የማይገኝ ክለብ ነው ማለት ይቻላል። ዛሬ በሚደረገው ጨዋታ ላይ እንግዲህ ሁለቱም ክለቦች የበለጠ ነጥባቸውን ከፍ ለማድረግ ከፍተኛ ፍልሚያ ያደርጋሉ ተብሎ ይገመታል። ቅዱስ ጊዮርጊስ ያሉት ነጥቦች 31 ናቸው። አሁን ላይ በደረጃ ሰንጠረዡ ደግሞ 8ኛ ደረጃ ላይ ተቀምጧል። በሊጉ የዋንጫ ፉክክር ውስጥ ለመቆየት እንግዲህ እንደና አይነት መሰል ጨዋታዎች ማሸነፍ ይጠበቅባቸዋል። የፋሲል ከተማ ግን የሰሞኑ ወይም ደግሞ ያለፉትን 3 ጨዋታ ስንመለከት በጣም በጥሩ ጉዞ እያደረገ ነው የሚገኘው። ዛሬም እንግዲህ ከፍተኛ ፍክክር ያደርጋሉ ተብሎ ይጠበቃል። 9 ሰዓት ላይ በሚደረገው ጨዋታ ማለት ነው። ይህ ጨዋታ ፍጻሜውን እንዳገኘ ወልዋሎ ዓዲግራት ዩኒቨርሲቲ እንደዚሁ ከኢትዮጵያ መድን ጋራ ጨዋታቸውን ያደርጋሉ። ኢትዮጵያ መድን የሊጉን የደረጃ ሰንጠረዥ በቀዳሚነት በ44 ነጥቦች እየመራ እንደሚገኝ ይታወቃል። ለኢትዮጵያ ፕሪሚየር ሊግ የዋንጫ ክብርም ዘንድሮ እየታጩ ከሚገኙ ክለቦች መካከልም አንደኛው መሆኑ ይታወቃል ማለት ነውና እንግዲህ አንደኛና 18ኛ ደረጃ ላይ የሚገኝ መጨረሻው ደረጃ ላይና መሪ ደረጃ ላይ የሚገኙ ሁለት ክለቦች ናቸው ዛሬ 12 ሰዓት ላይ የሚገናኙት ማለት ነው። ወልዋሎ ዓዲግራት ዩኒቨርሲቲ በኢትዮጵያ ፕሪሚየር ሊግ ውስጥ ለመቆየት እንግዲህ ጨዋታዎችን ማሸነፍ ይጠበቅበታል። እስካሁን ድረስ 9 ነጥብ ብቻ ነው ማግኘት የቻለው ካከናወናቸው ጨዋታዎች ማለት ነውና 18ኛ ደረጃ ላይ ነው የሚገኘው። ምናልባትም እንግዲህ በኢትዮጵያ ፕሪሚየር ሊግ ዘንድሮ 4 ክለቦች ናቸው ወደ ኢትዮጵያ ከፍተኛ ሊግ የሚወርዱት። ከዚህ ጋር ተያይዞ እንግዲህ የቀሩት ጨዋታዎች ላይ በጣም ጠንከር ብሎ በሌሎችም ውጤቶች ላይ የተመሰረተ ነው ሊሆን የሚችለው ወልዋሎ ዓዲግራት ዩኒቨርሲቲ በኢትዮጵያ ፕሪሚየር ሊግ የመቆየቱና ያለመቆየቱ ጉዳይ ማለት ነው። ዛሬ ግን እንግዲህ በተቃራኒ ከሚገኘው የደረጃ ሰንጠረዡን በአንደኝነት እየመራ ከሚገኘው ኢትዮጵያ መድን ጋር አመሻሽ 12 ሰዓት ላይ ጨዋታቸውን ያደርጋሉ ማለት ነው። ነገና ከነገ በስቲያም የኢትዮጵያ ፕሪሚየር ሊግ ቀጣይ ጨዋታዎች እንደዚሁ ሲከናወኑ ነገ 3 ሰዓት ከ30 ላይ ጠዋት ማለት ነው አዳማ ከተማ ከወላይታ ዲቻ ጋር ጨዋታቸውን ያደርጋሉ። ሀዲያ ሆሳዕና ከድሬዳዋ ከተማ ቀን 9 ሰዓት፣ መቻል ከመቀሌ 70 እንደርታ አመሻሽ 12 ሰዓት ላይ ጅማሯቸውን የሚያደርጉ ጨዋታዎች ናቸው። በዕለተ ረቡዕ እንደዚሁ የመርሃ ግብሩ ቀጣይ ጨዋታዎችም ይከናወናሉ። ኢትዮ ኤሌክትሪክ ከሐዋሳ ከተማ ቀን 9 ሰዓት ላይ፣ ሱል ሽረ ከሲዳማ ቡና 12 ሰዓት ላይ፣ ሐሙስ ደግሞ የመጨረሻው የመርሃ ግብሩ ሁለት ጨዋታዎች ሲደረጉ አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ ቀን 9 ሰዓት፣ ባህር ዳር ከተማ ከኢትዮጵያ ቡና ደግሞ አመሻሽ 12 ሰዓት ላይ የሚያደርጓቸው ጨዋታዎች ትልቅ ትኩረትን አግኝተዋል። የደረጃ ሰንጠረዡን ኢትዮጵያ መድን በቀዳሚነት እየመራ ይገኛል። ወላይታ ዲቻና ኢትዮጵያ ቡና እኩል 36 ነጥቦችን ይዘው በጎል ክፍያ በመበላለጥ ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። ባህር ዳር ከተማ፣ አርባ ምንጭ ከተማ፣ ሀዲያ ሆሳዕና፣ የኢትዮጵያ ንግድ ባንክ ተከታዩን ደረጃ ይዘው እየተመለከትን እንገኛለን ማለት ነው። እንግዲህ የኢትዮጵያ ፕሪሚየር ሊግን የተመለከተው ዘገባችን ይህንን ይመስላል ማለት ነው። እንግዲህ ሌሎች የሀገር ቤት ስፖርታዊ መረጃዎችም አሉን። የሌሎቹን መረጃዎች ደግሞ ስንመለከት እንደዚሁ በሳምንቱ መጨረሻ ቀናት ኢትዮጵያን አትሌቶች በተለያዩ ውድድር ዓለማቶች ውድድራቸውን አድርገው በአሸናፊነት ማጠናቀቅ ችለዋል ማለት ነውና እንግዲህ በሳምንቱ መጨረሻ ቀናት ከተደረጉ የአትሌቲክስ ውድድሮች መካከል የበርሊን በጀርመን በርሊን የተካሄደ የግማሽ ማራቶን የውድድር መድረክ ነበረ። በዚህ ውድድር መድረክ ላይ በሁለቱም ጾታ ኢትዮጵያን አትሌቶች ውድድራቸውን በቀዳሚነት ማሸነፍ ችለዋል። በወንዶች አትሌት ገመቹ ዲዳ 58:43 በሆነ ሰዓት በመግባት ውድድሩን በቀዳሚነት ማጠናቀቅ ችሏል። በተመሳሳይ እንደዚሁ በሴቶች ፎቴን ተስፋዬ 1:03:35 በመግባት ውድድሩን እንደዚሁ በአሸናፊነት ማጠናቀቅ የቻለች ኢትዮጵያዊት እንስት አትሌት ሆናለች። ከዛ በተጨማሪም በዚህ የውድድር መድረክ ላይ ከማሸነፏም ጎን ለጎን እንግዲህ የቦታውን ክብረ ወሰንም እንደዚሁ ማሻሻል ችላለች ማለት ነው ይቺ ኢትዮጵያዊት አትሌት። እሷን ተከትለው ሌሎኞቹ የኢትዮጵያን አትሌቶች ደግሞ እንደዚሁ አትሌት
ፍታው ዘራይና አትሌት ዓለም አዲስ እያዩ እንደዚሁ ሁለተኛና ሶስተኛ በመሆን ውድድራቸውን አጠናቀዋል ማለት ነው። በሌላ የውድድር መድረክ ላይ ደግሞ በኪንግስተን እየተደረገ በሚገኘው በግራንድ ስላም ትራክ ላይ ውድድራቸውን እያደረጉ ያሉ አትሌቶች አሉ። በ3000 ሜትር ትላንትና አትሌት አጎስ ገብረሕይወት በቀዳሚነት ውድድሩን ፈጽሟል ማለት ነው። 7:51:55 በሆነ ሰዓት ነው እንግዲህ በቀዳሚነት ማጠናቀቅ የቻለው ማለት ነው። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናልፈው። አሁንም ቆይታችሁን ከኛ ጋር እንድታደርጉ እንጋብዛችኋለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ውድ ተመልካቾቻችን ናሁ ቴሌቪዥንን ናሁ ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ወደ ባህር ማዶ በማቅናት እንግዲህ የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን ማለት ነው። በአውሮፓ ታላላቅ 5ቱ ሊጎች ላይ እንግዲህ የተለያዩ ጨዋታዎች ተደርገዋል። ያልተጠበቁ ውጤቶችም ተመዝግበዋል። በእንግሊዝ ፕሪሚየር ሊግ የሊጉን መሪነት መንበር እየመራ የሚገኘው እንግዲህ ሊቨርፑል ሽንፈት አስተናግዷል ትላንት በነበረ ጨዋታ ማለት ነው። እንደዚሁ በስፔን ላሊጋም ሁለቱ የላሊጋው መሪ ክለቦች ሪያል ማድሪድ እንደዚሁ ሽንፈት ያስተናገደበት፣ ባርሴሎናም ባቻ ውጤት ጨዋታውን ያጠናቀቀበት እንደነበረ ይታወሳል። በጣሊያን ሴሪያም እንደዚሁ የሊጉ መሪ ክለብ እንደዚሁ ኢንተር ሚላንም ሽንፈት ባቻ ውጤት ጨዋታውን ያጠናቀቀበትን ሂደት ተመልክተናል ማለት ነውና የእንግሊዝ ፕሪሚየር ሊግን እስኪ ቀዳሚ እናድርግ። የተወዳጁ የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ጨዋታዎች ከቀዳሚ ጀምሮ እንግዲህ ተከናውኗል። ትላንትም የተደረጉ ጨዋታዎች አሉ። በዕለተ ቅዳሜ በጉዲሰን ፓርክ ስቴዲየም የመርሲሳይዱ ክለብ ኤቨርተን ከአርሰናል ጋር ባደረጉት ጨዋታ ነበር ጅማሮውን ያደረገው። ይህ ጨዋታ እንግዲህ ባቻ ውጤት ተጠናቋል። የአርሰናሉ አሰልጣኝ ሚካኤል አርቴታ በዚህ ጨዋታ ላይ በቋሚ አሰላለፍ ውስጥ ወሳኝ ተጫዋቾችን ይዘው ሳይገቡ ቀርቷል። ምክንያቱም በነገው ዕለት በታላቁ የውድድር መድረክ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ የመድረኩን ንጉስ ሪያል ማድሪድን በሩብ ፍጻሜው የመጀመሪያ ጨዋታ በሜዳቸው ኤምሬትስ ያስተናግዳሉ። እንግዲህ አርሰናል በውድድር ዓመቱ የዋንጫ ክብር ምናልባት ሊያሳካበት ይችላል ተብሎ እየተገመተለት የሚገኘው የዚህ መድረክ መሆኑን ተከትሎ ለዚህ ትልቅ ጨዋታ ሲባል ትልልቆቹን ተጫዋቾች ተጠባባቂ ወንበር ላይ አድርገው ነበረ ወደ ሜዳ የገቡት በዚህ ጨዋታ ላይ። ያም ሆኖ ግን ጨዋታውን ለመቆጣጠር ከፍተኛ ጥረት አድርገው ተሳክቶላቸው ነበረ። ጎልም አስቆጥረው እንግዲህ ትሮሳርድ 34ኛው ደቂቃ ላይ ጎል አስቆጥሮ 1-0 በሆነ ውጤት አርሰናል ይመራ ነበረ ጨዋታውን። በኋላ ላይ እንግዲህ በመልሶ ማጥቃት እንቅስቃሴ እያደረጉ የነበሩት ጣፋጮቹ ወይም ኤቨርተኖች አንድ አቻ የሚወጡበትን አጋጣሚ አግኝተዋል። ይህም በፍጹም ቅጣት ምት የተገኘ ምት ነበረ። 49ኛው ደቂቃ ላይ ጎል አስቆጥሮ ኒዲዬ እንግዲህ ኤቨርተኖች ከጨዋታው 1 ነጥብ ተጋርተው እንዲወጡ አስችሏቸዋል። በእርግጥ ይሄ የፍጹም ቅጣት ምት ሲሰጥ በጣም አነጋጋሪ ነበረ። ቅሬታቸውንም ሲያቀርቡ ነበር። የአርሰናል ተጫዋቾችም የኮቺንግ ስታፍ አባላትን ጨምሮ ደጋፊዎችም ደስተኞች አለመሆናቸውን በተደጋጋሚ ተመልክተን ነበረ። ያው ጨዋታው እንግዲህ አንድ አቻ በሆነ ውጤት ተጠናቀቀ። ከዛ በኋላ የተመዘገቡትን ውጤቶች ደግሞ እንመልከት። ክሪስታል ፓላስ ከብራይተን ያደረጉት ጨዋታ በክሪስታል ፓላስ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ በጣም አስገራሚው ነገር በእርግጥ የዚህ የደቡብ ለንደኑ ክለብ ክሪስታል ፓላስ 2-1 በሆነ ውጤት ጨዋታውን አሸንፎ ሙሉ 3 ነጥብ ማግኘት ችሏል። ደረጃውን ማሻሻል የቻለበትን ውጤት ተመልክተናል። ነገር ግን በጨዋታው በአጠቃላይ በ90 ደቂቃ ሂደት አንድ ቢጫ ካርድ ነው የተመዘዘው፣ 3 ግን ቀይ ካርድ ተመዟል እና ይሄ አነጋጋሪ ነበረ። በመጨረሻ ደቂቃዎች ናቸው አብዛኞቹ ቀይ ካርዶች የተመዘዙት ማለት ይቻላል። የቀድሞ የአርሰናሉ ተጫዋች ኤዲ ኒኬታ 78ኛው ደቂቃ ላይ በቀይ ካርድ ከሜዳ ወጥቷል በክሪስታል ፓላስ በኩል። እንደዚሁ በዚሁ ክለብ ውስጥ 90ኛው ደቂቃ ላይ እሱን ተከትሎ ማርክ ጉዌም በተመሳሳይ በቀይ ካርድ ወጥቷል። ቫን ሄክ 96ኛው ደቂቃ ላይ ደግሞ እንደዚሁ በብራይተን
በኩል በቀይ ካርድ ወጥቷል ማለት ነው። የክሪስታል ፓላስን የማሸነፊያ ሁለት ግቦችን ከመረብ ማሳረፍ የቻሉት ማቴታ 3ኛው ደቂቃ ላይ እንደዚሁም ደግሞ ሙኖዝ 55ኛው ደቂቃ ላይ ጎል አስቆጥሯል። ዳኒ ዌልቤክ የቀድሞ የአርሰናል ተጫዋች ደግሞ ለብራይተን እንደዚሁ 31ኛው ደቂቃ ላይ ጎል አስቆጥሯል። ጨዋታውን በክሪስታል ፓላስ 2-1 አሸናፊነት ፍጻሜውን አግኝቷል ማለት ነው። ይቅርታ አስተን ቪላን ከኖቲንግሃም ፎረስት ያገናኘው ጨዋታ በአስተን ቪላ 2-1 አሸናፊነት ሲጠናቀቅ ሞርጋን ሮጀርስ እና ማለን 13ኛው እና 15ኛው ደቂቃ ላይ በጊዜ ጎል አስቆጥረው አስተን ቪላ መሪ አድርጓል። ጨዋታውን በዚሁ ነው የተጠናቀቀው። ሲልቫ በእርግጥ 57ኛው ደቂቃ ላይ ኖቲንግሃም ፎረስትን የማስተዛዘኛ ግብ እንዲያገኝ አስችሎት ነበረ ማለት ነው። ነገር ግን ወደ አሸናፊነትም ይሁን ወደ አቻ ውጤት መምጣት አልቻሉም ኖቲንግሃም ፎረስቶች ማለት ነውና ይህንን ውጤት ተመልክተናል። ቶተንሃም ሆትስፐርስም እንደዚሁ በተመሳሳይ ሳውዛምፕተንን ማሸነፍ ችሏል። ከተከታታይ 4 ጨዋታዎች በኋላ ወደ ድል ተመልሷል። የሰሜን ለንደኑ ክለብ ማለት ነው። ብራያን ጆንስ 13ኛው እና 42ኛው ደቂቃ ላይ ሁለት ግቦችን ከመረብ ሲያሳርፍ ማቲያስ ቴል ደግሞ 96ኛው ደቂቃ ላይ እንደዚሁ ለስፐርሶች ሌላኛውን ተጨማሪ ጎል አስቆጥሯል። ሳውዛምፕተን መውረዱን ባረጋገጠበት ጨዋታ ላይ እንግዲህ አንድ ጎል አስቆጥሯል። በዚህ ጨዋታ ላይ 3-1 ሲሸነፍ ፈርናንዴዝ 90ኛው ደቂቃ ላይ ጎል አስቆጥሯል። ሳውዛምፕተን በዚህ ጨዋታ ላይ ሽንፈት ማስተናገዱን ተከትሎ እንግዲህ ከ2024 25 የውድድር ዘመን በእንግሊዝ ፕሪሚየር ሊግ ወደ ታችኛው የሻምፒዮንሺፕ የወረደ ቀዳሚው ክለብ ሆኖ ተመዝግቧል ማለት ነው። 10 ነጥቦች ናቸው ያሉትና በጣም አስከፊውን የውድድር ዓመት እያሳለፈ ይገኛል። 25 ጨዋታዎችን ተሸንፏል። 2 ጨዋታ ነው ማሸነፍ የቻለው። 4 ጨዋታን ባቻ ውጤት ማጠናቀቅ ችሏል። በአጠቃላይ ካደረጋቸው 31 የጨዋታ መርሃ ግብሮች ማለት ነውና በዚህ ላይ በጣም ደጋፊዎች እንግዲህ ቅሬታቸውን ሲያሰሙም ተመልክተናል። ወደ ሻምፒዮንሺፑ መውረዱን አረጋግጧል። አሁን እንግዲህ መታገል ያለባቸው ሼፊልድ ዩናይትዶች ምናልባት የከፋ ወይም ደግሞ አነስተኛውን ነጥብ ይዞ ላለማጠናቀቅ ነው። በእርግጥ ገና 7 ጨዋታዎች እየቀሩት ከሊጉ የወረደ ብቸኛውም ክለብ የመጀመሪያውም ክለብ ሆኗል ማለት ነው። ይሄ ደግሞ መጥፎ ታሪክ ሆኖ በሼፊልድ ዩናይትድ እግር ኳስ ታሪክ ሆኖ ይመዘገባል ማለት ነውና 7 መርሃ ግብሮች ገና ይቀሩታል። እንግዲህ ገና ደግሞ ሁለቱም ክለቦች በቀጣይ እንመለከታለን። ምናልባት ሌስተር እና ኢፕስዊች ታውን ሊሆኑ እንደሚችሉ እየተመለከትን ነው የምንገኘው። ሌሎች ትላንት የተደረጉ ጨዋታዎችን እንመልከት። ቼልሲ በሜዳው ስታንፎርድ ብሪጅ በለንደን ደርቢ ብሬንፎርድ ሲቲን አስተናግዶ ነበር። ግብ ሳይቆጠርበት 0-0 በሆናቻ ውጤት ተጠናቋል። የትላንቱን ጨዋታ ሰማያዊዎቹ በሜዳቸው አሸንፈው ቢሆን የተሻለ ነገር ማድረግ ይችሉ ነበር። በተለይ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ የተሳትፎውን ቦታ ይዞ ለማጠናቀቅ በሚደረገው ጥረት ላይ በጣም ጥሩ ሁኔታን ማድረግ ይችሉ ነበር። ነገር ግን ትላንትና ኳስና መረብን የሚያገናኝ ተጫዋች አልነበራቸውም ማለት ይቻላል። በጣም ከብዷቸው ነበር ጨዋታው። እንደውም ለጎል የቀረቡ ኳሶችን በብሬንፎርድ ሲቲ ተጫዋቾች መካከል እንዲሁ ሲደረግ ነበረ። እነ ዊሳ ያገኟቸውን ኦርጋርድ የመሳሰሉ ሙዌቡን የመሳሰሉ ተጫዋቾች በተከታታይ ወደ ግብ እንደዚሁ ኳሶችን ይዘው ሲያስጨንቋቸው እንደነበረ ተመልክተናል ማለት ነው። ወደ ሊጉ መሪ ክለብ ሊቨርፑል በውድድር ዓመቱ ሁለተኛ ሽንፈቱን ወደ አስተናገደበት ጨዋታ እንለፍ። በክራቨን ኮቴጅ ስቴዲየም የተደረገ ጨዋታ ነበር። ፉልሃም ይህን ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል። ከመምራት ተነስቶ ነው እንግዲህ ያሸነፈው ፉልሃም ማለት ነውና አስቀድሞ 14ኛው ደቂቃ ላይ ማካሊስተር ግብ አስቆጥሮ 1-0 በሆነ ውጤት ቀዮቹ ከሜዳቸው ውጪ የሚያደርጉትን ጨዋታ ይመሩ ነበረ። በኋላ ላይ 23ኛው ደቂቃ ላይ ሴሴኞ ጎል አስቆጠረ። አዩቢ 32ኛው ደቂቃ ላይ እንደዚሁ ደግሞ ሙኒዝ 37ኛው ደቂቃ ላይ ጎል አስቆጥሮ 3-1 በሆነ ውጤት መምራት ችሏል ፉልሃሞች። ጨዋታው እንግዲህ ሊጠናቀቅ 20 ደቂቃዎች ሲቀሩት 72ኛው ደቂቃ ላይ ሉዊስ ዲያዝ እንግዲህ ቀዮቹን ወደ ከ3-1 መመራት ወደ 3-2 መመራት ያሸጋገረውን ጎል ከመረብ ማሳረፍ ችሏል ማለት ነውና ጨዋታው 3-2 በሆነ ውጤት በፉልሃም አሸናፊነት ተጠናቋል። ሊቨርፑልም በውድድር ዓመቱ ሁለተኛ ሽንፈቱ ሆኖ ተስተናግዷል። ከዚህ ቀደም እንደምናስታውሰው በኖቲንግሃም ፎረስት በሜዳው የተሸነፈበት ነበረ። አሁን እንግዲህ በእንግሊዝ ፕሪሚየር ሊግ ሁለተኛውን ሽንፈት ከበርካታ ወራቶች በኋላ ነው ሽንፈት ያስተናገደው። በእርግጥ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ግን ያው እንደተሸነፈ እናስታውሳለን። ከውድድር መድረኩም የወጣበትን አጋጣሚ እናስታውሳለን። በሊግ ካፑም እንደዚሁ በፋይናል ጨዋታ ላይ እንደዚሁ በኒውካስል ዩናይትድ ተሸንፎ ከዋንጫ ክብሩ ውጪ መሆኑንም እናስታውሳለን። በኤፍኤ ካፕም እንደዚሁ በፕሌሙዝ በሶስተኛው ዙር ተሸንፎ ከውድድር መድረኩ መሰናበቱን እናስታውሳለን። በሊጉ ግን በጣም አስገራሚ ጉዞን ሲያደርግ ከቆየ በኋላ ትላንትና ሁለተኛ ሽንፈቱን ከረጅም ጊዜ በኋላ እንግዲህ አስተናግዷል ማለት ነው። በአጠቃላይ ከተመለከትን እንግዲህ
በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡ የፊት መስመር ላይ የሚገኙት ክለቦች ማሸነፍ አልቻሉም። ሊቨርፑል ማሸነፍ አልቻለም፣ አርሰናል ማሸነፍ አልቻለም፣ ኖቲንግሃም ፎረስት ማሸነፍ አልቻለም፣ ቼልሲ ማሸነፍ አልቻለም፣ ማንቸስተር ሲቲ ማሸነፍ አልቻለም እና አምስተኛ ደረጃ ላይ እስከሚገኙት ክለቦች ድረስ ጨዋታቸውን በዚህ በ31ኛ ሳምንት መርሃ ግብር ላይ ማሸነፍ ሳይችሉ ቀርተዋል ማለት ነው። ሌላ ምሽት ላይ የተደረገው 196ኛው የማንቹሪያን ደርቢ በኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድን ከማንቸስተር ሲቲ ጋር አገናኝቶ ነበረ። ከወትሮ በተለየ መልኩ እንግዲህ ጥሩ እንቅስቃሴ ይታይበታል ተብሎ ቅድመ ግምት ሲሰጠው የነበረው ጨዋታ በጣም የደበዘዘና ለደጋፊዎች ብዙም ስሜት የማይሰጥ ሆኖ ተጠናቋል ማለት ነው። እዚህ ግባ የማይባል ሙከራ ሳይደረግበት ጥሩም ቴክኒክም ታክቲክም ሜዳው ላይ በነበረው እንቅስቃሴ በአጠቃላይ በጣም አሰልቺ ጨዋታ ነበር። የደርቢ ስሜትን ሲያንጸባርቅ ነበር ለማለት በጣም የሚያስቸግር ነበርና ብዙ የቀድሞ ተጫዋቾችም እንደዚሁ የጨዋታው እንቅስቃሴ ብዙ እንዳልተመቻቸውና በታሪካቸው ካዩት የሁለቱ ክለቦች የደርቢ ጨዋታ ይሄኛው ፍጹም የወረደ እንደነበረ እንደዚሁ ሐሳባቸውን ገልጿል። በእርግጥ በውድድር ዓመቱ እንግዲህ ሁለቱም በአንጻራዊነት አንዳቸው ካንዳቸው ሊሻሉ ይችል ይሆናል እንጂ እንግዲህ ሁለቱም ክለቦች ችግር ውስጥ እንዳሉ ይታወቃል። ማንቸስተር ሲቲ ከተከታታይ የሊጉን 4 ጊዜ የመድረኩን የዋንጫ ክብር ካነሳ በኋላ ወይም የሊጉን የዋንጫ ክብር ካነሳ በኋላ ዘንድሮ በጣም እየተቸገረ 5ኛ ደረጃ ላይ ነው የሚገኘው። የአውሮፓን ተሳትፎ ቦታን ለማግኘት ከፍተኛ እንግዲህ ችግር እየገጠመው እንደሆነ እየተመለከትን ነው የምንገኘው። በቀጣይ በእርግጥ የሚኖሩ ጨዋታዎች ላይ ራሱን ሊያሻሽል ይችላል ተብሎ ይጠበቃል ማለት ነው። ማንቸስተር ዩናይትድም እንደዚሁ በ38 ነጥቦች 13ኛ ደረጃ ላይ ነው የሚገኘው። እንግዲህ ከዚህ ቀደም 13 ጨዋታዎችን ተሸንፏል። ስለዚህ በዚህ የደርቢ ጨዋታ ላይ ያናል እንቅስቃሴ እንግዲህ አለማድረጋቸው ምናልባት ከሚገኙበት ወቅታዊ አቋም አንጻር ይህንን ከግምት ልናስገባ እንችላለን ማለት ነው። እንግዲህ ትላንትና 0-0 በሆነ አቻ ውጤት ጨዋታው ተጠናቋል። ኬቨን ደብሮነ እንግዲህ የመጨረሻውን የደርቢ ጨዋታን ያደረገው ማለት ይቻላል። በክረምቱ የተጫዋቾች የዝውውር መስኮት የውል ኮንትራቱም የሚጠናቀቅ ነው የሚሆነው። ስለዚህ በቀጥታ ወደ ሌላ ክለብ ሊያመራ እንደሚችል ራሱ ተናግሯል። ሽኝትም ተደርጎለታል ማለት ይቻላል። እንግዲህ በቀጣይ ጨዋታዎች ደግሞ እንመለከታለን ማለት ነው። እንግዲህ የሊጉን የደረጃ ሰንጠረዥ ከመጠቆማችን በፊት ዛሬ የሚደረግ ጨዋታ አለ። ኒውካስል ዩናይትድ ከሌስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። ኒውካስል ዩናይትድም በአውሮፓ ተሳትፎ ለማግኘት ከፍተኛ ጥረት ያደርጋል ተብሎ ነው የሚጠበቀው ማለት ነው። አሁን ላይ ኒውካስል ዩናይትድ 50 ነጥቦች አሉት። 2 ቀሪ ጨዋታዎች አሉት ከዛሬ ጨዋታ ጋር ጨምሮ ማለት ነውና እነዚህን 2 ጨዋታዎች ካሸነፈ ነጥቡን ወደ 56 ከፍ ማድረግ ይችላል። ይሄ ደግሞ እንግዲህ 4ኛ ደረጃ ላይ እንዲቀመጥ ያደርገዋል የቼልሲን ቦታ ተቀብሎ ማለት ነውና በዛሬው ጨዋታ ላይ ይህንን ለማድረግ ወደ ሜዳ የሚገባ ይሆናል ተብሎ ነው የሚጠበቀው ማለት ነው። የሊጉን የደረጃ ሰንጠረዥ ሊቨርፑል በ73 ነጥቦች ይመራል። በ11 ነጥቦች ዝቅ ብሎ ደግሞ በ62 ነጥብ አርሰናል 2ኛ ደረጃ ላይ ተቀምጧል። ኖቲንግሃም ፎረስት፣ ቼልሲ፣ ማንቸስተር ሲቲ፣ አስተን ቪላ ተከታዩን ደረጃ ይዘው እየተመለከትን እንገኛለን ማለት ነው። ወደ ሌሎች ሊግ ጨዋታዎች እንለፍና እንግዲህ በላሊጋውም የተደረጉ ጨዋታዎች አሉ። ሪያል ማድሪድ እንግዲህ ሽንፈት አስተናግዷል። 2-1 በሆነ ውጤት በሜዳው ሳንቲያጎ በርናቦ በቫሌንሺያ 2-1 በሆነ ውጤት ተሸንፏል። ባርሴሎናም እንደዚሁ ነጥብ የተጋራበትን ውጤት ነው ያስመዘገበው። በሜዳው እሱም በተመሳሳይ ሪያል ቤቲስን ባስተናገደበት ጨዋታ አንዳቻ በሆነ ውጤት ጨዋታቸውን አጠናቋል። ላስ ፓልማስ ከሪያል ሶሴዳድ ያደረጉት ጨዋታ እንግዳው ክለብ ሪያል ሶሴዳድ 3-1 በሆነ ውጤት ማሸነፍ ችሏል። ሴቪያ ከአትሌቲኮ ማድሪድ ያደረጉት ጨዋታ አስቀድሞ አጎሜ 7ኛው ደቂቃ ላይ ጎል አስቆጥሮ ሴቪያን መሪ አድርጎ ነበረ። ከዛ በኋላ እንግዲህ 25ኛው ደቂቃ ላይ ደግሞ እንደዚሁ ጁሊያን አልቫሬዝ የቀድሞ የማንቸስተር ሲቲ ተጫዋች በፍጹም ቅጣት ምት የተገኘውን ኳስ ወደ መረብ በማሳረፍ አንዳቻ በሆነ ውጤት ጨዋታው ሄዶ ነበረ። እስከ ተጨማሪው ደቂቃ ድረስ እስከ 93ኛው ደቂቃ ድረስ አንዳቻ በሆነ ውጤት ጨዋታው የሚጠናቀቅ ይመስል ነበር። 93ኛው ደቂቃ ላይ ግን እንደዚሁ ባሪዮስ ጎል አስቆጥሮ እንግዲህ 2-1 በሆነ ውጤት የአሰልጣኝ ዲያጎ ሲሞኒ ቡድን ከጨዋታው ሙሉ 3 ነጥብ ይዞ ሊወጣ ችሏል ማለት ነው። ቪላሪያ ከአትሌቲክ ቢልባኦ ያደረጉት ጨዋታ በአቻ ውጤት ተጠናቋል። ግብ አልተስተናገደበትም። 0-0 በሆነ አቻ ውጤት ማለት ነው። ዛሬ እንግዲህ ላሊጋው ቀሪ መርሃ ግብር ጨዋታ ይደረጋል። ሌጋኔዝ በሜዳው ኦሳሶናን ምሽት 4 ሰዓት ላይ ያስተናግዳል። የሊጉን የደረጃ ሰንጠረዥ 67 ነጥቦች አሉት። ባርሴሎና በቀዳሚነት ይመራል። ሪያል ማድሪድ በ63 ነጥብ ይከተላል። አትሌቲኮ ማድሪድ 60 ነጥቦች አሉት። አሁን ወደ ፍክክሩ ተመልሷል። 3ኛ ደረጃ ላይ ነው የሚገኘው። አትሌቲክ ቢልባኦ እና ቪላሪያ ደግሞ ተከታዩን ደረጃ ይዟል ማለት ነው። በጣሊያን ሴሪያ የተለያዩ ጨዋታዎች ተደርገዋል። የመጨረሻ እናድርገውና ፓርማ ከኢንተር ያደረጉት ጨዋታ 2-አቻ በሆነ ውጤት ተጠናቋል። ኤሲ ሚላን ከፊዮሬንቲና እንደዚሁ 2-አቻ በሆነ ውጤት ተጠናቋል። ኢምፖሊ ከካግላሪ ይህም በተመሳሳይ 0-0 በሆነ አቻ ውጤት ተጠናቋል። ቶሪኒዮ ከቬሮና ያደረጉትም
ጨዋታ አንዳቻ በሆነ ውጤት ተጠናቋል። አታላንታ እንግዲህ አብዛኞቹ ጨዋታዎች ሮማም ከዩቬንቱስ ያደረጉት ጨዋታ እንደዚሁ ባቻ ውጤት ነው የተጠናቀቀውና በሴሪያው በጣም በርከት ያሉ ጨዋታዎች ባቻ ውጤት ተጠናቋል። በዚህ በ32ኛ ሳምንት መርሃ ግብር ላይ ማለት ነው። ሮማ ከዩቬንቱስ አቻ፣ ቶሪኖ ከቬሮና አቻ፣ ኢምፖሊ ከካግላሪ አቻ፣ ኤሲ ሚላን ከፊዮሬንቲና አቻ፣ ፓርማ ከኢንተር በአቻ ውጤት ተጠናቋል። 5 ጨዋታዎች ማለት ነው። ሌላኛው እንግዲህ ላዚዮ ከአታላንታ ጋር በቤርጋሞ ያደረጉት ጨዋታ በእንግዳው ክለብ ላዚዮ 1-0 በሆነ ውጤት አሸናፊነት ተጠናቋል። አታላንታ እንግዲህ በጣም አስገራሚ ጉዞን ሲያደርግ ከነበረ በኋላ የአሰልጣኝ ጃምፔሮ ጋስፔሪኒው ቡድን አሁን እየተንሸራተተ ይገኛል። ደጋፊዎችም እንግዲህ ትላንትና ደስተኛ አልነበሩም። በተለይ በሜዳቸው ያደረጉትን ጨዋታ 1-0 በሆነ ውጤት ተሸንፈዋል። አይሳክሰን ነው 54ኛው ደቂቃ ላይ ጎል አስቆጥሮ እንግዲህ ላዚዮ ከሜዳው ውጪ ሙሉ 3 ነጥብ ይዞ እንዲወጣ ያስቻለው ማለት ነው። የደረጃ ሰንጠረዡን ኢንተር 68 ነጥቦች አሉት፣ በቀዳሚነት ይመራል። ናፖሊ በ64 ነጥብ ይከተላል። አታላንታ 58 ነጥብ አለው። ቦሎኛ በጣም አስገራሚ ግስጋሴ በማድረግ አሁን እየተጠጋ ይገኛል። ዛሬ ግን በሴሪያው በጣም ተጠባቂ ጨዋታ አለ። እንደዚሁ ቦሎኛ በሜዳው ሁለተኛ ደረጃ ላይ የሚገኘውን ናፖሊን የሚያስተናግድበት ጨዋታ ትልቅ ትኩረትን አግኝቷል። ዛሬ ምሽት 4 ሰዓት ላይ ምሽት 3:45 ላይ ይደረጋል ማለት ነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርት ዕለታዊ መሰናዷችን በዚሁ ይጠናቀቃል። ዛሬ ዕለተ ሰኞ መጋቢት 29 2017 ዓ.ም ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። የመረጃው አዘጋጅ ገዛኸኝ ዱላ ነበርኩኝ። የካሜራ ባለሙያችን ደግሞ ሜሮን ሳቱ ነበረች። ከቀሪ የናሁ ቴሌቪዥን መሰናዶዎች ጋር መልካም ቆይታ ይሁንላችሁ። መልካም ጊዜ። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።